اللهم اجعلنا ممن قاده القرآن إلى الجنان ولا تجعلنا ممن أعرض عنه القرآن فزج في قفاه في النار يا واحد يا قهار. بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فسلام الله عليكم ورحمته وبركاته. هداية المستفيد في أحكام التجويد، فصل في أحكام المدود وأقسامها. سلمد هجقاتنا سلمد كفلوج يمين ناقر هنا كفل. سؤال طياجي: ما حد المد لغة واصطلاحا؟ مد ترجمو مندنو لغة ቋንቋዊ ፍቹ ምንድነው? ወስጢላሃን ሙያዊ ፍቹስ ምንድነው? አማ ለغተን መድ የሚለው ቃል ቋንቋዊ ፍቹን በተመለከተ ፈወሱ አልመጡ መሳብ ማለት ነው። ወቂለ ተብሏል አዝያዳ ጭማሪ ማለት ነው ተብሏል። አላህ Subhanahu Wa Ta'ala ወይምድድኩም ቢአምዋል ወበኒን ይላል። አላህ ብዙ ገንዘቦችንና ወንድ ልጆችን ይለግሳችኋል ይጨምርላችኋል ይላል። ስለዚህ መድ ማለት ቋንቋዊ ፍቹ ቋንቋዊ ትርጉሙ መጨመር ወይም መሳብ ማለት ነው። ወአመስጢላህን عند القراء ቁራዎች ዘንድ እንደ ቁራዎች ስምምነት ደግሞ ተወሱ መድ ማለት ኢጣለቱ الصوت ድምጽን ማስረዘም ነው። بحرف من حروف المد ከመድ ፊደሎች በአንደኛው ድምጽን ማስረዘም ነው። አልአቲ ذكرها ወደፊት የሚጠቀሱ የሚዘረዘሩ ይሆናሉ የመድ ሐርፎች ፊደላቶች እነሱ በእነሱ ላይ ድምጽ ማስረዘም ነው። ኢጣለቱ الصوت ድምጽን ማስረዘም ነው። بحرف من حروف المد ከመድ ፊደሎች በአንደኛው አልአቲ ذكرها ወደፊት የሚጠቀሱ ከሆኑት ማለት ነው። ሱአል ጥያቄ: إلى كم قسم ወደ ስንት ክፍል ينقسم المد መድ ይከፈላል? መድ ወደ ስንት ክፍል ይከፈላል? ጀዋብ መልስ: إلى قسمين ለሁለት ይከፈላል። አስልይ ወፈርዕይ መሰረታዊና ቅርንጫፋዊ ተብሎ ለሁለት ይከፈላል። ሱአል ጥያቄ: ما هو المد المصلي መሰረታዊ የሚባለው መድ ምንድነው? ጀዋብ መልስ: ወሱ المد الطبيعي ተፈጥሯዊ መድ ነው። ተፈጥሯዊ መድ ነው። الذي لا تقوم የማትቆም የሆነ ذات حرف المد የመድ ፊደሏ ذات إلا به በሱ ይሆን በመሳብ ይሆን እንጂ የማትቆምበት የሆነ ተፈጥሯዊ መድ ነው። መድ الأصلي ማለት المد الطبيعي ተፈጥሯዊ መድ ነው። الذي لا تقوم ذات حرف المد የመድ ፊደሏ ذات አካሏ አይቆምም إلا به በሱ ይሆን እንጂ ካልተሳበች ذاتዋ የለችም ማለት ያቺ ፊደል የለችም ማለት ነው። ያቺ የመድ ፊደሏ የለችም ማለት ነው። ሱአል ጥያቄ: ما هي حروف المد የመድ ፊደሎች እነማን ናቸው? ما هي እነማን ናቸው? حروف المد የመድ ፊደሎች ጀዋብ መልስ: هي እነሱ ثلاثة ሶስት ናቸው። الواو الساكنة سكون የሆነችው ዋው المضموم ما قبلها ከሷ በስተፊት ضمة ከሆነ الواو الساكنة سكون የሆነችው ዋው المضموم ما قبلها ከሷ በስተፊት ያለው ስኩን ከሆነ والياء الساكنة سكون የሆነችው ያ المكسور ما قبلها ከሷ በስተፊት ያለው ከስራ ከሆነ والياء الساكنة ساكن የሆነችው ያ المكسور ما قبلها ከሷ በስተፊት ያለው ከስራ ከሆነ والالف الساكنة سكون የሆነችው አሊፍ المفتوح ما قبلها ከሷ በስተፊት ያለው ፈትሐ ከሆነ እነዚህ ሶስቶቹ የመድ ፊደል ይባላሉ። ዋው ከሷ በፊት ضمة ከሆነ ያ ከሷ በፊት ከስራ ከሆነ አሊፍ ከሷ በፊት ፈትሐ ከሆነ የመድ ፊደል ናቸው። የመድ ፊደል ይባላሉ። ሱአል ጥያቄ: لما سمي طبيعيا ለምንድን ነው መድ الأصلي ተፈጥሯዊ መድ የተባለው? لما سمي ለምን ተጠራ طبيعيا ተፈጥሯዊ መድ ተብሎ? ጀዋብ መልስ: لأن صاحب الطبيعة السليمة ምክንያቱም ትክክለኛ ተፈጥሮ ያለ የትክክለኛ ተፈጥሮ ባለቤት የሆነ ሰው لا ينقصه عن حده ከልኩ ስለማይቀንሰው ولا يزيد عليه ከሱም ላይ ስለማይጨምርበት ነው። እነዚህ መድ الأصلي የሚባሉ ነገር መድ طبيعي የተባለበት ምክንያት لأن صاحب الطبيعة السليمة ንጹህ ተፈጥሮ የንጹህ ተፈጥሮ ባለቤት የሆነ ሰው የትክክለኛ ተፈጥሮ ባለቤት የሆነ ሰው لا ينقصه عن حده ከልኩ አይቀንሰውም ولا يزيد عليه بس ከልኩ አይጨምርበት። سؤال ጥያቄ: ما مقدار مده የመዱ ልኩ ምን ያክል ነው?
አሁን ከልኩ አይጨምርም አይቀንስም ብለን ነበር አይደለ? ማ ሚቅዳሩ መዲ የሚሳብበት መጠንስ ልኩስ ምንድነው? ሚቅዳሩሁ የመዱ አስሊ የመዱ ጠብዒ ልኩ የሚሳብበት መጠኑ ሚቅዳሩ መዲ የሚሳብበት መጠኑ አሊፉን አንድ አሊፍ ነው። አንድ አሊፍ ነው። ወሁሱም አንድ አሊፍ ማለት ሐረከታኒ ሁለት ሐረካ ነው። ወስለን ወወቅፈን አያይዘን ስንቀራም ስንቆምም አያይዘን ስንቀራም ስንቆምም ሁለት ሐረካ መሳብ ነው። ወነቅሱሁ عن አሊፍን ከአሊፍ መቀነስ ማለትም ከሁለት ሐረካ መቀነስ መድ ጠብዒ መድ አስሊ የሚባለውን ከሁለት ሐረካ መቀነስ ወይም ከአንድ አሊፍ መቀነስ ሐራሙን ሸርዓን እንደ ሸሪዓ ሐራም ነው። ሚሳሉ አሊፊ እንግዲህ የመድ ፊደሎች አሊፍ ዋው ያ ነው ብለን አይደለ? የአሊፍ ምሳሌው ቃለ 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 ስንል ሁለት ሐረካ። ወሚሳሉ الواዊ የዋው ምሳሌ ደግሞ የቁሉ የቁሉ የቁሉ። ወሚሳሉ ያኢ የያ ምሳሌ ደግሞ ቂለ ቂለ ስንል ሁለት ሐረካ እንስባለን ማለት ነው። ከአሊፍ አንድ አሊፍ ሁለት ሐረካ ናት። አሊፍ ስንል ስንል ሁለት ሐረካ አለ። የአንድ አሊፍ ትክክለኛ መጠኗ ሁለት ሐረካ ነው። ስለዚህ መድል ጠብዒ መድል አስሊ የሚባለው ነገር የሚሳበው ሁለት ሐረካ ነው። ከሁለት ሐረካም አይጨመርም፣ ከሁለት ሐረካም አይቀንስም። ቃለ አይባልም። የቁሉ ብለን እንደፈለግንም አይሳብም። ከሁለት ሐረካም አይጨመርም፣ ከሁለት ሐረካም አይቀንስም። የተፈጥሮ የንጹህ ተፈጥሮ ባለቤት የሆነ ሰው ከሁለት ሐረካም አይጨመርበትም፣ ከሁለት ሐረካም አያጓድለውም። መድ ጠብዒ ማለት አጠር ባለ መልኩ ይህንን ይመስላል። ሱአል ጥያቄ ማ ሁወ አልመድ አልፈርዒ ቅርንጫፋዊ የሚባለው መድ ምንድን ነው? ወኢላ ከም ቅስም የንቀሲሙ ወደ ስንት ክፍልስ ይከፈላል? ጀዋብ መልስ መድ አልፈርዒ ማለት አልመድ ዛኢዱ ጭማሪ የሆነ መድ ነው። አለ አልመድ አልአስልይ አስልይ በሆነው መድ ላይ ቢሰበብ ሚን ሀምዝን አው ስኩንን በሀምዝ ምክንያት አው ስኩንን ወይም በስኩን ምክንያት ከመድ አልአስልይ ላይ የሚጨመር የሆነ መድ ነው። ወወስኑም የንቀሲሙ ይከፈላል ኢላ 13 ቂስመን ወደ 13 ክፍል ይከፈላል። አልአወሉ የመጀመሪያው አልመድ አልዋጅቡ አልሙተሲል ይባላል። አሳኒ ሁለተኛው አልመድ አልጃኢዝ አልሙንፈሲል ይባላል። አሳሊሱ ሶስተኛው አልመድ አልዓሪድ ሊስኩን ይባላል። الرابع አራተኛው አልመድ አልበደል ይባላል። አምስተኛው አልመድ አልዒወድ ይባላል። السادس سدستኛው المد اللازم المثقل الكلمي ይባላል። السابع ሰባተኛው المد اللازم المخفف الكلمي ይባላል። الثامن ስምንተኛው المد اللازم المثقل الحرفي ይባላል። التاسع ዘጠነኛው اللازم المخفف الحرفي ይባላል። العاشر المد اللين ይባላል። الحادي عشر 11ኛ المد الصلة ይባላል። الثاني عشر 12ኛ المد الفرق ይባላል። الثالث 13ኛ الثالث عشر 13ኛ المد التمكين ይባላል። ወሰየቲ በርግጥም ይመጣል በያን ዛሊክ የዚህ ነገር ማብራሪያ ሙፈሰለን በዝርዝር ይመጣል። على هذا الترتيب እዚህ ላይ በተጠቀሰው ቅደም ተከተል መሰረት እያንዳንዳቸው በዝርዝር ወደፊት ይመጡልሃል ይላሉ ሼኹ ረህመቱላሂ ዐለይሂ።